ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። አሁንም ተደገመ። ቴምር ፕሮፐርቲ ሳር ቤት ላይ ከዚህ ቀደም 3 ሳይቶችን በታላቅ ዲስካውንት ሲሸጥ እንደነበር ይታወቃል። ታዲያ በአሁኑ ሰዓት ላይ ደግሞ ወደ ቫቲካን ኤምባሲ አካባቢ ላይ እጅግ ዘመናዊና ቅንጡ የሆኑ አፓርትመንቶችን ባለ 2 መኝታ በ5 ሚሊዮን 700 ሺህ ብር ጠቅላላ ክፍያ እነሆ ለሽያጭ ይዘላችሁ መጥተናል። በተለያዩ የካሬ አማራጮች ባለ 2 መኝታ 80 ካሬ ጀምሮ እንደዚሁም ደግሞ ባለ 3 መኝታዎችን በስፋት እኛ ጋር ማግኘት ይችላሉ። ልብ ይበሉ፣ ታላቅ ቅናሽ እያደረግን እንገኛለን። 35% የሚያክል ቅናሽ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ በ0915 81 13 14 ላይ ይደውሉልን። ቴምር ፕሮፐርቲስ። አላህ ያከበራትን ትልቅ ቦታ የሰጣትን ነፍስን አይነኳትም፣ አያውጧትም፣ አይገሉም። አላህ Subhanahu Wa Ta'ala በአሁኑ ዘመን ግን የምንሰማው የምናየው እንዴት ነው? የሰው ልጅ ሩህ ደም እንዲረክሰው አለማመዱን፣ በተናጥል ገሎ አለማመዱን፣ በጅምላ ገሎ አለማመዱን፣ ሕፃን ገሎ አለማመዱን። ተፈነኑ ሐታ ፊል ቀትል ተካኑ አገዳደልን በተለያየ አይነት ሁኔታ ሰማን ተላመድ ነው። የሚለመድ ጉዳይ አይደለም። ነብዩ አለይሂ ሰላቱ ወሰላም ምንድን ያሉት? ለዘዋሉ ዱንያ አህወኑ ዐንደ አላህ፣ ዱንያ ብትጠፋ ለአላህ ይቀላል። አላህ ዘንድ የሚቀለው ቀላሉ ነገር ዱንያ ከውስጧ ካለው ነገር ብትጠፋ ይሻላል የአንድ ሰው ህይወት ከምትወጣ። ለዚህ ነው ረሱል አለይሂ ሰላቱ ወሰላም አላ ኡነቢኡኩም بأكبر الكبائر قلنا بلى يا رسول الله قال الإشراك بالله وقتل النفس. كبائر الذنوب موبقات عوجاني عاطفي اما لشاين الله كم يبالو وانجلود كبارو لنقراتشو يبلو عندنا لا الشرك بولتنا درجة من الدنيا اسكمتوك يوت الله بيتنو دي بدافر እንደው ምድራዊ ከልካይ አቅም ህግ ስርዓት ባይኖር ሁላችንም አላህ ፊትኩም ቀርባለን። ياتي القاتل المقتول يوم القيامة ماسكا بيده جمجمته فيقول يا رب سل هذا فيما قتلني. ጭንቅላቱን ተሸክሞ ሟች አላህ ፊት ይቀርባል። ያ አላህ ለምን እንደገደለን ጠይቅልኝ ይለዋል አላህ Subhanahu Wa Ta'ala። አላህ ነው ከአላህ ጋር ነው ሙግቱ። ምላሹ እንዴት ነው የምንመልሰው? አዩሃ አልሙእሚኑን ከባድ ወንጀል ነው ነፍስን ህይወትን ማጥፋት፣ የሰው ልጅ ህይወትን። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም በብዙ ሐዲሶቻቸው ላይ ይህን ያስጠነቀቁት። አንድ ሙእሚን ይወደም ሐራም የሆነን ደምን እስካላፈሰሰ እስካልነካ ድረስ በሰላም ነው የምኖረው አሉ። ውስጡ ሰላም አለው። አላህ Subhanahu Wa Ta'ala ዘንድም ሲቀርብ የሚያሰጋው ነገር የለም። ثبت في الصحيحين في صحيح البخاري ومسلم أن النبي صلى الله عليه وسلم قال أول ما يقضى بين العباد يوم القيامة الدماء. الله سبحانه وتعالى زن قيامات يمجمر بيبين فرد مستو بمن قدائنا دم لاين بيت للملس الله سبحانه وتعالى في قومن مقدل كوير اللب إسلام كمقدل بفيت يعلو تمرنا يتكلكلو. في الحديث الصحيح يقول النبي صلى الله عليه وسلم من أشار بحديدة إلى أخيه المسلم لعنته الملائكة حتى ينزلها. مقدل ما تكسر الله اندي بما ملاك عند مسلم وندم ولاك
ሰው ልጅ ወንድሙ ላይ ስለታማ የሆነ ነገርን ያለመ እንደሆነ መላእክት ትራገመዋለች ያንን ስለት እስክጠል ድረስ። ሽጉጥ ሊሆን ይችላል፣ ክላሽ ሊሆን ይችላል፣ ሰይፍ ሊሆን ይችላል፣ ጦር ኤኒ ሰውየውን ሊጎዳ የሚችል ነገርን አንስቶ እንዲህ ወደሱ ያመላከተ እንደሆነ መላእክት ትራገመዋለች እስክጠል ድረስ። አንዳንዱ ቀጥታ አልገደልኩም ግድያ ላይ ቀስቅሶ አፋጅቶ አባልቶ የለውበትም ለማለት ይሞክራል። اسمع ماذا يقول النبي صلى الله عليه وسلم من أعان على قتل مسلم ولو بشطر كلمة، مش كلمة يعني جملة كاملة، شطر، يبعث يوم القيامة مكتوب على جبينه آيس من رحمة الله. لا إله إلا الله. አንድ ሰው ግድያ ላይ ያነሳሳ ሰው በሙሉ ቃል አይደለም በግማሽ ቃል ምልክት ለግድያ የሚያነሳሳ ሚገፋፋ ሚጠቁም ይድጋፍ ያክል የሰጠ ሰው ቂያማ ቀን ግንባሩ ላይ ተጽፎ ይመጣል ከአላህ ረህማ ተስፋ የቆረጠ ተብሎ። አው በየፌስቡክ ላይ ቀጥታ ቅስቀሳ የሚያደርገው አይደለም። ትንሽ ግማሽ ቃል እኮ ነው። ሸጥሩ ከሊማ ሙሉ ወርድ አይደለም፣ ሙሉ ቃል አይደለም። በየፌስቡኩ በዩቲዩቡ የቲክቶኩ ጧትና ማታ ግድያን የቀሰቀሰ የሚውል ሰው ምን ሊሆን ነው? እንሰማለን የሆነ ቦታ ላይ ክርስቲያኖች የሆኑ እምነት አማኞች ተገደሉ ሲባል እንሰማለን። ካነሁ ላ ያዕኒና የማይመለከተን ይመስላል። እንዴት ነው የማይመለከትህ? እምነታቸው የፈለገ ይሁን፣ ኦርቶዶክስ ይሁኑ፣ ፕሮቴስታንት ይሁኑ፣ አይሁድ ይሁኑ፣ እምነት የለሽ ይሁኑ፣ ሰዎች አይደሉም ወይ? አላህ ስብሓነሁ ወተዓላ እኮ ወላ የቅቱሉነ ነፍሰ አለቲ ሐረመ አላህ እኮ ነው ያለው። ነፍስ ነው ያለው እንጂ ነፍስ ሙስሊም አላለም። ነፍስ ካፍር ነፍስ ብቻ ነው ያለው አላህ ስብሓነሁ ወተዓላ። ነፍስ እንዴት ነው ዝም የምትለው? እንዴት ነው የማታወግዘው? እንዴት ነው የማታስቆመው? እንዴት ነው የማትቃወመው? የሆነ ቦታ ላይ ሙስሊም ሲገደል ሌላው ክርስቲያን የማይመለከተው አድርጎ የሚያስብ ከሆነ እንዴት ነው የሚሆነው? ይህ በጣም ጠባብ እይታ። እየጠበብን ሄደን ያጎቴ ልጅ ካልሆነ ወንድሜ ካልሆነ ልጄ ካልሆነ አባቴ ካልሆነ ወደ ማለት ነው የምንመጣው ማለት ነው። ነፍስ ግን ነፍስ በሚል ብቻ ከቻል ዓለም ዙሪያ ያለውን ለማስቆም ነው መጣር ያለብን። እዚህ ፍጫንችን ስር ያለውን እንዴት ነው ማስቆም የሚያቅተን? ነውር አይደል እንዴ? ሰዎች በሚያምኑት እምነት በሚከተሉት አስተሳሰብ እንዴት ይገደላሉ? የሆነ ቦታ ላይ ሙስሊም ሲገደል እንሰማለን፣ በእምነታቸው ብቻ ተለይተ። የሆነ ቦታ ላይ ክርስቲያኖች ሲገደሉ እንሰማለን፣ በእምነታቸው ብቻ ተለይተው። አይ እኛ እንደ ሙስሊም ሰዎች በመሆናቸው ብቻ በማንነታቸው በእምነታቸው ተከብሮ መኖር አለባቸው የሚል እምነት አስተምሮ ነው ያለን። ቁርአን ሐዲስ አስተምሮ ነብዩ አለይሂ ሰላቱ ወሰላም ይህን ያስተማሩ። አይኔ ጋር ካልመጣው ብለን ካልመጣ ድረስ ብለን ካልን ሁላችን ተራ በተራ እስክናልቅ እንጠብቅ ነው ማለት ነው። እዚህ ደረጃ እንዴትስ ነው የደረስነው? የታለ ሞራሊቲ? የታለ ሰብአዊነት? የታለ ሰዋዊነት? አይነ ኢንሳንያ? አይነ አልሙሩዋ? እምነታችን ይህንን ካልከለከለን፣ ሰው መሆናችን ይህን ካልከለከለን ህግ ላይ ከለከለን ይችላል። ህግ ከፈጸምክ በኋላ
ወይ ደግሞ የሆነ ቦታ ላይ ብቻ ነው ሊሚትድ ነው። ዋዝዕ ሊኖር ይገባል ውስጣችን ላይ ከልካይ የሆነ ጸብህ ከአላህ ጋር ነው። ጸቤ ከአላህ ጋር ነው። ዛሬ ገለህ ልታመልጥ ትችል ይሆናል። ወይም ገለህ ታስረህ ከሆነ ጊዜ በኋላ እወጣለሁ ብለህ ልታስብ ትችል ይሆናል። ማህበረሰብን ከማህበረሰብ በእምነት አጋጭተህ ዘር ለይተህ ገለህ፣ ጎሳን ለይተህ ገለህ፣ እምነትን ለይተህ ገለህ የምታተርፈው ነገር የለም። ርካሽ የወደቀ የሆነ ግብይት ውስጥ ነው የገባህን የምታደርግ ሰው በመሆኑ መከበር መቻል አለበት። ሰው በመሆኑ ክብር ሊሰጠው ይገባል። እንዴት ጭካኔ ነው ይሄ! እንዴት ያለ ጭካኔ ነው! በእስላም አስተምህሮት ውስጥ ሐታ በጦርነት ውስጥ ሆነ በጂሃድ ውስጥ እንኳን ሆነ እማትነካቸው አካላቶች አሉ። አረጋውያን አይገደሉም። ጦርነት ውስጥ እኮ ነን። እንዴት ትለያለህ? ትለያለህ፣ ግዴታ ነው። ሴቶች አይገደሉም። ሕፃናት አይገደሉም። አሳውስት መነኮሳት አይገደሉም። انظر سماحة الإسلام. إسلام بهدو نقر يالو رهراهي كرنت مقدل يدلم علامة من قرسة جوتشن أفات الرامة جوتشن ما سقوم نو علامة مقدل بون علامة نسين ديت ليات شوان ዛፍ አይቆረጥም፣ አይቃጠልም። እስላም አስተው ሐታ ይሄ አስና አልጂሃድ በጦርነት ውስጥ ተጋጥመህ ያለህ እነዚህ ነገሮችን እነዚህ መሮችን የግድን የምትከተለው ማለት ነው። የግድ መከተል ያለብን ይበቃናል። በቃል ልንል ነው የሚገባው። በዚች ሀገር በሀገራችን በሐበሻ ምድር የፍትህ ምድር የተባለች ምድር ላይ አርዱ ስድቅ የእውነት ምድር በተባለች ምድር ላይ እርስ በርሳችን መገዳደል ሊቆም ይገባል። እዛ ልጅም የሚጎሰመው የጦርነት ነጋሪ መቆም አለበት። በፍጹም ሰው ልጅ በክብር ነው መኖር አለበት። በነፃነት ነው መኖር ያለበት ያለምንም ስጋት የፈለገውን አስተሳሰብ እያራመደ ሌላው ሰው ላይ እስካልደረሰ ድረስ የፈለገውን እምነት እያራመደ። ይህ የፖለቲካ ጉዳይ አይደለም፣ ሰዋዊ ጉዳይ ነው። እስላማዊ ፕሪንሲፕል መርህ ነው። ይሄ የትኛውም ቦታ ላይ የሚሰራ መርህ ነው። مع الأسف الشديد آخر الزمان لا يسلهون نبي عليه الصلاة والسلام قديا يبزالنا ما قداي لمن دبي قلاك بتركاشا مكنيات وين يال مكنيات شيطاناوي سميتو قدل بلو يملو وسطو لاي تتناوتوت لقل يشلال تافي لونه مكنيات لقل يشلال مواش لمن دمي موت ما يكن አንዳንዱ ለወንበር ብሎ ይገድላል። ሰውን እየገደልክ እንዴት ሰውን ለመምራት ወንበር ላይ ለመቀመጥ እንዴት ታስባለህ? እንዴት ሆኖ? ይህ ግድያ ከባድ መሆኑን አላህ Subhanahu Wa Ta'ala واتل عليهم نبأ ابني آدم بالحق إذ قربا قربانا فتقبل من أحدهم ዋና የግድያ ምክንያት ሐሰድ ነው፣ ምቀኝነት በጥላቻ የተሞላ ልብ ነው ለግድያ የምነሳሳው። በሐሰድ የተሞላ በኢብሪት የተሞላ ልብ ነው ግድያ የሚቀለው። ትንሽ አቅሉ ሰብሰብ ያለ ሰው የሚሸት ሰው እንኳን ሰው አይደለም አላህ አርደን እንድንበላቸው የፈቀደልን እንስሳ
በግፍየል ለማረድ እንኳን ይከብደዋል ሰው የሚሸጥ ያ እንኳን ይከብደዋል እንኳን እንደሱ አይነት አንሳያው የሆነን ሰው ልጅን መግደል አይደለም ማለት ነው ላኪን ሃብልና ቃብል መካከል የተፈጠሩን ስታይ فتقبل من احدهما ولم يتقبل من الاخر حسد متى الله قربانون كانኛው ተቀበለ ከሌላኛው አልተቀበለም ቃብል ተነሳና ሃብል ወንድሙን ገደለ قال لا اقتلنه الله እኮ ሚዛን አለው ካንተ ከኔ ተቀብሎ ካንተ ያልተቀበለበት لما يتقبل الله من المتقين እኔ ልገለኝም እጄን ብዘረጋ አልዘረጋም የለም በዚህ ዘመን እንደሚል እነሱ እኮ ገና ግድያን እንኳን አልተለማመዱም የመጀመሪያ ግድያ ፈጻሚዎች ናቸው በዛን ሰዓት ላይ لئن بسطت الي يدك لتقتلني ما انا بباسط يدي لأقتلك اني اخاف الله رب العالمين دار الحوار ثم قتل اخاه ከዛ ጀምሮ ነው ሰው ልጅ ግድያ የተለማመደ የመጣ አስሉ ግን ምንድነው ሐሰድ ጥላቻ ጽንፍ የረገጠ ጥላቻ እዚህ ነገሮች መቆም አለባቸው አህበቲ ፊላህ ለምን አላህ Subhanahu Wa Ta'ala በተለይ ሙስሊምን ደግሞ አልፎ ሲገል ስታይ አላህ Subhanahu Wa Ta'ala አራት ዕቁባትን ይደረደረው ومن يقتل مؤمنا متعمدا فجزاؤه جهنم خالدا فيها وغضب الله عليه ولعنه وأعد له عذابا عظيما لا إله إلا الله عندما سجل يقفنا وانجلوا كبارنا وانجلوا هم بلا يقدر الدهنين إلى الله سبحانه وتعالى جزاء جهنم نوم زوتارين وجهنم يا الله غضب أرفو بتان يا الله سبحانه وتعالى أرقمان أرفو بتان الله كبار تلك ونن عذاب الزقاش كله تالي الله سبحانه بارك الله لي ولكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم